وذكر فإن الذكرى تنفع المؤمنين. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد، يقول الله في كتابه المبين: وذكر فإن الذكرى تنفع المؤمنين. وذكر فإن الذكرى تنفع المؤمنين. الله سبحانه وتعالى قرآن لاي لنبي عليه الصلاة والسلام من إلى الشوال أستاوس فإن الذكرى ما استاوس تنفع المؤمنين لا أمانيوش أكامينة ماستاوس إلى الله سبحانه وتعالى. نبي عليه الصلاة والسلام حديث الشولاي الدين النصيحة دين بلو مالت من مكر نوال نبي عليه الصلاة والسلام. قالوا لمن نو من مكروا تبلو سيتيب نبي عليه الصلاة والسلام لله. قالوا لا الله نوال نبي عليه الصلاة والسلام ولكتابه انديوم دمو الله لا وردوا قرآنه ولرسوله انديوم دمو لملك تنيو من مكرالو نبي عليه الصلاة والسلام. لا وساتشم مفلقوا سلا چاتنو زاري የሙስሊም አባቶቻችን አካላቸው የጎዳ የሙስሊም ወጣቶቻችን አካላቸውን ያዳከመ አእምሮአቸውን የጎዳ አቅላቸውን የቀነሰ ጊዜያቸውን ያባከነ ገንዘባቸውን ያባከነ ከአላህ Subhanahu Wa Ta'ala ያላቸውን ግንኙነት ያቋረጠ ለዒባዳ ትኩረት እንዳይሰጡ ለሸሪዓ ዕውቀት ትኩረት እንዳይሰጡ በዱንያም በዲንም ጉዳያቸው እንዲዘናጉ ያደረገ الله سبحانه وتعالى ودتقطعوا بوتا اندهدو مكناتنا سبب يهونو قتلنا. الله سبحانه وتعالى قرآن لا وكلوا واشربوا إلى الله سبحانه وتعالى بلو تطو ولا تسرفوا أتبكنوا إلى إنه لا يحب المسرفين. الله سبحانه وتعالى አባካኞችን አይወድምና ይላል። በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል? ተብዚራ ማባከንን እንዳታባከን ኢነል ሙበዚሪና አባካኞች እኮ ካኑ ኢኽዋነ ሸያጢን የሰይጣን ጓዶች ናቸው ይላል። ወካነ ሸይጣኑ ሊረቢሂ ከፉራ ሰይጣን ደግሞ ለጌታው አስተባባይ ነውና ይላል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም ኢነል ሐላል እኮ በይኑን ግልጽ ነው አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ሐላል ያደረጋቸው ነገራቶች ግልጽ የሆኑ ናቸው፣ የሚያጠራጥርና የሚያሻማ አይደለም አሉ ነብዩ አለይሂ ሰላቱ ወሰላም። ወኢነል ሐራማ በይኑን ሐራምም ደግሞ ግልጽ ነው አሉ ነብዩ አለይሂ ሰላቱ ወሰላም። አላህ በቁርአኑ ላይ በአላህ ላይ ማጋራት እንደሌለብን በአላህ Subhanahu Wa Ta'ala ያጋሩ ሰዎች ጀነትን ሐራም እንዳደረገባቸው ቁማር ሐራም እንደሆነ ዚና ሐራም እንደሆነ ሌብነት ሐራም እንደሆነ ወለድ መብላት ሐራም እንደሆነ ፋህሻ የሆኑ ነገሮች አጠቃላይ ሐራም የሆኑ ነገሮችን አላህ Subhanahu Wa Ta'ala አውስቶ ገልጿልና ሐራምም ግልጽ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ወበይነሁማ ነገር ግን አሉ ነብዩ አለይሂ ሰላቱ ወሰላም በመካከላቸው ኡሙር ሙሽተቢሃት ተመሳሳይ የሆኑ ነገሮች አሉ ነብዩ አለይሂ ሰላቱ ወሰላም። ላ يعلمهن كثير من الناس ከሰው ልጅ አብዛኛው አያቃቸውም እነዚህ ነገሮች አሉ ነብዩ አለይሂ ሰላቱ ወሰላም። ሆኖም ግን ፈማን ተቀሹበሃት ግራ የሚያጋቡ ነገሮች የተጠነቀቃሉ ነብዩ አለይሂ ሰላቱ ወሰላም ፈቀድ استبرأ لدينه ለዲኑ ታማኝ ሆኗል ወዕርዲሂ ክብሩንም ጠብቋል አሉ ነብዩ አለይሂ ሰላቱ ወሰላም። አላስፈላጊ የሆኑ ነገሮችን የሰው ልጅ ሲርቅ ዲኑንም ይጠብቃል፣ አልፎ ተርፎ ደግሞ ሰዎች ዘንድ ያለው የራሱ ክብር ይጠበቅለታል። አንድ ሰው ሲጋራ ሲያጨስ ሰዎች ዘንድ የሲጋራ ሱስ አለበት፣ በሲጋራ ሱስ የተጠመደ ነው ተብሎ ይወሰላል። አንድ ሰው ሲጋራ ሲያጨስ ሲጋራ ከማጨስ ጥንቃቄ ሲያደርግ ግን
ሰዎች በዛ ነገር ላይ አይተቹትም ተጠንቅቋልና አንድ ሰው ጫት ሲቅም ሰዎች ይተቹታል ይህ ሰው እኮ ከጧት እስከ ማታ ጫት ይበላል ጫት ይዞ በየቤቱ ይዞራል ወይንም ደግሞ ጧት እስከ ማታ ጫት ላይ ቁጭ ብሎ ሺሻውን ያንቦቆ ነው የሚውለው ይህ ሰው በጫት ሱስ የተጠመደ ሰው ነው አባካይ ነው አቅሉም ናቂስ ነው ሲቅምና ሳይቅም አመለካከቱና አስተሳሰቡ አንድ አይደለም እንዲሁም ደግሞ ጫት አግኝቶ ቅሙ ስታገኙት ፈገግተኛ ነው ይስቃል ሰጪ ነው እንዲሁም ደግሞ ሰጪ ይሆናል ጥሩ ሰው ይሆናል ጫት ከመቃሙ በፊት በጧቱ ክፍለ ጊዜ ካገኛችሁት ግን ተናዳጅ ነው ተሳዳቢ ነው ያዛጋል ከሰው ጋር መግባባት አይችልም ገንዘብም ሰደቃ አይሰጥም ለኢባዳም ነሻጣ የለው ተብሎ ሰዎች ዘንድ በተለያዩ ባህሪያት ይጠቀሳል ነገር ግን አላስፈላጊ ከሆኑ ነገሮች የተጠነቀቀ ሰው ሰዎች ዘንድ የሚወሳው እሱ ጋር ባለው በጥሩ ባህሪ ነው እንጂ ተጨማሪ የሆነ እሱ ጋር የሌለን ነገር አምጥቶ ብዙ ጊዜ ሰዎች አያወሱትም ስሙንም አያነሱትም ወሬ በማመላለስ የተጠመዱ ሰዎች ይህ ሰው እኮ ወረኛ ነው ሰዎች ዘንድ ወሬን ያመላልሳል ሰዎችን ያጣላል አላስፈላጊ የሆኑ ነገሮችን ሰዎች ዘንድ ያሰራጫል ምላሱ ረጅም ነው እንዲሁም ደግሞ ሌባ ከሆነ እጁ ረጅም ነች የሰዎችን ገንዘብ ይሰርቃል እንደው በሰጠው እንኳን ገንዘብን አይመለስልህም ታማኝ አይደለም የእንትናንም ገንዘብ በልቷል እንትናንም ዋሽቷል እንትናንም አስዋሽቷል እንትናንም እንዲያድርጓል ተብሎ በመጥፎ ነገር ይጠቀሳል እንዲሁም ደግሞ ክብሩን የማይጠብቅና ካገኛት ሴት ጋር የሚስቅ ከሆነ ያለፉትን በሙሉ የሚላከፍ ከሆነ እሱ እኮ ለካፊ ነው ተለካፊ ነው ሴቶች ባለፈ ቁጥር ምላሱን ይሰነዝራል አይኑን ይወረውራል ተብሎ እሱ ጋር ባለው መጥፎ ነገር ይወሳል ስለዚህ መጥፎ የሆነ ነገርን የተጠነቀቀ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ፈቀድ ይስተብራ ለዲኒሂ ወዕርዲሂ ለዲኑም ታማኝ ሆኗል እንዲሁም ደግሞ ክብሩንም ጠብቋል አሉ ያላህ መልእክተኛ ወመን ወቃ في الشبهات በሹብሃ የወደቀ ሰው አሉ ነብዩ አለይሂ ሰላቱ ወሰላም እኛ አገር ዱዓ ነው ብሎ ተሰብስቦ ጫት የሚቅሙበት ቦታ ላይ ሲኬድ ይህ ጫት እኮ ነብዩ አለይሂ ሰላቱ ወሰላም አያቁትም ሰሃቦችም አያቁትም ታቢዮችም አያቁትም እንዲሁም ደግሞ የአራቱም መዝሀብ ባልተቤቶች ተላልቅ አይማዎችም አያቁትም ከዚህ በፊት ቀደም የነበሩ ዓሊሞችም አያቁትም ቁርአንም ላይ ጫት የዱዓ መሳሪያ ነው ተብሎ የተጠቀሰበት ቦታ የለም ነብዩ አለይሂ ሰላቱ ወሰላም ጫት ወደ አላህ ያቃርባል የዱዓ መሳሪያ ነው እስቲንጃ ሳታደርጉ ውዱ ሳታደርጉ ቡና አጥባችሁ ወቅጣችሁ አፍልታችሁ ሳታቀርቡ ጫትን እንዳትነኩት ጫት ወደ አላህ ያቃርባል የዱዓ መሳሪያ ነው የሚል ቁርአንም ላይ ሐዲስም ላይ የለም አይታወቅም ሲባሉ ግልጽ የሆነ በቁርአን የተጠቀሰ ሁጃ የለም ሙተሻቢ የሆነ ነገር ነው ሙብሃ የሆነ ነገር ነው ግልጽ ያልሆነ ነገር ነው የተፈቀደ ነገር ነው ይያሉ በየቦታው ኡማውን የሚሸውዱ ሰዎች ስላሉ ነው አላህን የማይፈሩ ቃልቻ ነኝ ዓሊም ነኝ ለሙስሊም ሐላፊ ነኝ ለሙስሊሙ ወጣት አዋቂ ነኝ ለሙስሊሙ ማህበረሰብ ተጠያቂ ነኝ የሚሉ ሰዎች በየቦታው ሙስሊሙ በጫት እንዲጀዝብ ሙስሊሙ በጫት ጊዜውን እንዲያባክን ገንዘቡን እንዲያባክን ጉልበቱን እንዲጨርስ አላስፈላጊና ጠቃሚ ያልሆነ ሰው እንዲሆን በየመንደሩ ጫት ይዞ እንዲዞር መድኃኒት በየጊዜው እንዲወስድ የሚያደርጉ በየቦታው ቃሙት የዱዓ መሳሪያ ነው ብሎ የሚያውጁ ቃልቻ ተብዬ እስልምና ላይ ቆርጦ የሚቀጥሉ ሰዎች ስላሉ ነው ስለዚህ ፈመን ተቀሹብሃት የሚመሳሰሉ ነገሮችን የተጠነቀቀ አሉ ነብዩ አለይሂ ሰላቱ ወሰለም ፈቀድ ይስተብራ ለዲኒሂ ለዲኑም ታማኝ ሆኗል ወዕርዲሂ ክብሩንም ጠብቋል አሉ ወመን ወቃ في الشبهات ሹብሃ በሆኑ ነገሮች ላይ ሂዶ የወደቀ አሉ ነብዩ አለይሂ ሰላቱ ወሰለም ወቃ في الحرام حرام ላይ ወድቋል አሉ ልክ እንደ እረኛ ነው እንደሚጠብቅ حول الهما ድንበር ላይ እንደሚጠብቅ አሉ ነብዩ አለይሂ ሰላቱ ወሰለም ዩሽኩ አያቃ فيه ድንበር ላይ አስጠግቶ የሚጠብቀው እረኛ የሚጠብቀው ነገር በተጠጋ ቁጥር የሰው ድንበር ላይ ሂዶ ሊገባ ይችላል አሉ ነብዩ አለይሂ ሰላቱ ወሰለም አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰለም ወይነ ለኩል መልክ ለያንዳንዱ ንጉስ ሂማ ድንበር አለው አሉ ነብዩ አለይሂ ሰላቱ ወሰለም በበደልም የወሰደው ድንበር ይሁን የተፈቀደለትም የራሱ ድንበር ይሁን ያደረገው ድንበር አለው አሉ ነብዩ አለይሂ ሰላቱ ወሰለም አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰለም ወኢነ ሂመላሂ መሐሪሙሁ ያላህ ድንበር ብሎ ማለት ደግሞ حرام ያደረጋቸው ነገሮች ናቸው አሉ ነብዩ አለይሂ ሰላቱ ወሰለም اللهم قرآن لاي ومن يتعد حدود الله فقد ظلم نفسه ومن يتعد حدود الله يا الله دنبر يميالف الى الله سبحانه وتعالى فقد ظلم نفسه
በእርግጥ ነፍሱን በድሏል። አላህ ሐራም ያደረገውን ነገር ሲዳፈር፣ አላህ ሐራም ወዳደረገው ነገር ሲቀርብ ፈቀድ ዘለመ ነፍሳ በእርግጥ ነፍሱን በድሏል። ነብዩም አለይሂ ሰላቱ ወሰላም የአላህ ድንበር ብሎ ማለት ሐራም ያደረጋቸው ነገሮች ናቸው አሉ። አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰላም ወኢነ ፊል ጀሰዲ ሙድጋ ሰውነት ውስጥ ቁራጭ የሆነች ስጋ አለች አሉ ነብዩ አለይሂ ሰላቱ ወሰላም ኢዛ ሰላሐት እሷ ከተስተካከለች ሰላሐል ጀሰዱ ኩሉ ሰውነት በሙሉ ይስተካከላል አሉ ነብዩ አለይሂ ሰላቱ ወሰላም። ወኢዛ ፈሰደት ውስጥ ላይ ያለችው ቁራጯ ስጋ ከተበላሸች ፈሰደል ጀሰዱ ኩሉ ሰውነት በሙሉ ይበላሻል አሉ። አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰላም ወሂየል ቀልብ እሷም ብሎ ማለት ቀልብ ነች አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ይህ ጫት ብሎ ማለት ከአላህ Subhanahu Wa Ta'ala የሚያጣሉ ብዙ መንገዶች አሉት። ከነዛ መንገዶቹ ውስጥ ለሽርክ መሳራ መሆኑ በየሼክ ቤቶች መበላቱ ሰኞ ተብሎ ጫት ቀርቦ መዘከሩ በየቦታው የዱዓ መሳራ ነው ተብሎ የሽርክ ቤቶች ላይ መበላቱ የመጀመሪያው የጫት አስከፊነትና መጥፎነት ሊናወግዘው የሚያነሳሳን የመጀመሪያው የጫት አስከፊነት ከአካሉም ከገንዘቡም ከጊዜው እንዲሁም ደግሞ አቅል ከመቀየሩም አንፃር መጀመሪያው ሊያስጨንቀን የሚገባው ጉዳይ ምንድነው? ለሽርክ አላህ Subhanahu Wa Ta'ala አይምርም አዩሽረከ ቢሂ በሱ ላይ ሊጋራበት ወይغفر ما دون ذلك لمن يشاء ሌላውን ነገር ለፈለገው ይምራል ላልፈለገው ደግሞ ተገቢ የሆነውን ቅጣት ቀጥቶ ተውሂድ አቂዳ እስካለው ድረስ ከጀሃነም ያወጣዋል። ስለዚህ የመጀመሪያ የጫት አደጋው የሚጀምረው ከየት ነው? የዱዓ መሳሪያ ነው ተብሎ የሽርክ መሳሪያ መሆኑ የመጀመሪያው የሚያስጨንቀን ይህ ጉዳይ። አብሬት ብንሄድ ቦታው ላይ ያሉ 24 ሰዓት ቁጭ ብሎ ጥርሳቸውን የጨረሰ ድዳቸው የደረሰ በመቆጫ ተወቅጦላቸው ጫትን የሚበሉ ሰዎች ይህ ጫት ምንድነው ብሎ የያዙት በመጀመሪያ ደረጃ የዱዓ መሳሪያ ነው ወደ አላህ Subhanahu Wa Ta'ala ያቀርባል ብሎ መያዛቸው የመጀመሪያው አደጋ እዚህ ጋር ይጀምራል። ነብዩ አለይሂ ሰላቱ ወሰላም የሰው ልጅ አላህን መጥራት በፈለገ ሰዓት ማንንም ምንንም ሳይጨምር ቀጥታ አላህን Subhanahu Wa Ta'ala ይጠይቅ ብሏል። አላህም Subhanahu Wa Ta'ala ሰአለከ ኢባዲ ባሪዎቼ በጠየቁ ሰዓት አኒ ስለኔ ፈኢኒ ቀሪብ እኔ እኮ ለነሱ ቅርብ ነኝ የሚናገሩትን እሰማለሁ የሚያደርጉትን አያለሁ የምሰማ ጌታ ነኝ። አኒ ቀሪብ እኔ ቅርብ ነኝ ኡጂቡ ዳዕወተ ዳኢ የተጣሪን ጥሪም እመልሳለሁ ምላሽ እሰጣለሁ። ኢዛ ዳአኒ በጠራኝ ሰዓት እሺ እለዋለሁ። ፈልየስተጂቡሊ ለኔ እሺ ይበሉ ወልዩእሚኑ ቢ በኔም ይመኑብኝ። ከአላህ Subhanahu Wa Ta'ala ውጭ ጠቃሚም ጎጂም የለም ለችግር ደራሽም የለም ምንም ጉዳት ማምጣት የሚችል ከአላህ ውጭ የለም ምንም ጥቅም ማምጣት የሚችል ከአላህ ውጭ የለም ብሎ እርግጠኛ የሆነ እምነት ይኖራቸው። ወልዩእሚኑ ቢ ለአለሁም ይርሹዱን ያኔ ደግሞ የተቃኑ ይሆናሉ ይላል አላህ Subhanahu Wa Ta'ala። አላህ የተቸገረን ሰው እሺ የሚለው ማን ነው? ኢዛ ዳአ በጠራው ሰዓት አላህ Subhanahu Wa Ta'ala ለተጣሪ ጥሪን ይመልሳል። አብሬቴን በጨመረ ሰዓት ቃጥባሪየም በጨመረ ሰዓት የዳንግላው ሼክ በጨመረ ሰዓት የቦረናው ሼክ በጨመረ ሰዓት ወይንም ደግሞ ጫትን በጨመረ ቡናን በጨመረ ሰዓት ማክሰኞን በጨመረ ሰዓት እስኔንን በጨመረ ሰዓት አይደለም ያለ ኢዛ ዳአኒ በጠራኝ ሰዓት ወይክሽፍ ሱ ችግርንም ገለል የሚያደርገው ማን ነው? ወይጅአልኩም ኹለፋል አርድ የምድር ምትክ የሚያደርጋችሁ ማን ነው? ኢላሁም አላህ ከአላህ ውጭ ሌላን አካል አለንን? ቀሊለማ ተዘከሩን ትንሽም አታስተነትኑም ይላል አላህ Subhanahu Wa Ta'ala። ስለዚህ የጫት የመጀመሪያው ክፋቱ የሚያስጨንቀን ምንድነው? ለሽርክ መሳሪያ መሆኑ። አንድ ሰው ችግር በደረሰበት ሰዓት በተለይ በክፍለ ሀገር እዚህም አዲስ አበባም የተለያየ ቦታም ብንሄድ በሽርክ ውስጣቸው የተሞላ አካላቸው በጫት የተጎዳ ድዳቸው በጫት የተሞላ አይናቸው በጫት የደከመ ጥርሳቸው በጫት ያለቀ ሰዎች ጫትን ጀርባቸው ላይ ይዞ ሽርክ ቤቶች ይሄዱና ልጅም ካጡ ሽርክ ላለባቸው ሰዎች ይቺን ጫት ጀባብ ይያለው ሲሉ እቺን ዞርባ ጀባልክ አው በልቁም ይሉታል። ከዛ ይቆማል። ከዛ በኋላ ደግሞ አንገቱን ያቀረቅራል ወደታች። ከዛ በኋላ በል ይህን ጫትን ጀባ እንዳልከው እኛ ሳሊ የሆነችዋን ምስት ጀባ ብለናል አሚን ይላል። ይቺን አንድ ዞርባ ጫት ጀባ ብለሃል አይደለ እኛ ጀነትን ጀባ ብለናል አሚን ይላል። በል ይቺን አንድ ዞርባ ጫት ጀባ ብለሃል አይደለ እንደው ሰፊዋን ግቢ ከነ መኪናውም ጀባ ብለናል አሚን ይላል። ጭንጫት ጀባ አልካ አይደለ በል
ይቺን ጫት ጀባ በማለት ይቺን የዱዓ መሳሪያ ይዘመተ በመስጠት በልበላውን በሙሉ ገለል አድርገንልሃል ይባላል። አሚን ይላል። አላህ Subhanahu Wa Ta'ala ጉዳትንም የማነሳው ጥቅምንም የምሰጠው ለችግርም ምደርሰው ለተጣሪም ምላሽ ምሰጠው ለተጎዳም ሰው ለጉዳቱ ምደርሰው ጉዳትንም ገለል የማደርገው በምድርም ምትክ የማደርገው ግን እኔ ነኝ ይላል አላህ Subhanahu Wa Ta'ala። በየቦታው ይቺ ጫት የዱዓ መሳሪያ ነች ያሉ በሁለት ጉንጫቸው ወጥሮ ሀታ አንዳንድ ቦታ ምን ያደርጋሉ? አንድ ሰው ችግር አለብኝ ሲል በር ይዘጋሉ፣ አፍን ያዝላሉ፣ ባፍንጫቸው የጫት ቅጠል እፍ በል ይያሉ እፍ ብሎ በል ችግርህን እንደዚህ እፍ ብለን አውጥተናል ይያሉ በአላህ ላይ ያጋራሉ። አልፎ ተርፎ ደግሞ ያኘኩትን የበሉትን የጫት ቅጠል አልወልድ ላለች ሴት በውሃ በጥብጦ ያጠጣሉ። አልወልድ ያለ ወንድ ላይ በጥብጦ ያጠጣሉ፣ አፉ ላይ ይተፋሉ፣ እፍ ይላሉ። የማያደርጉት ሸርና ክፉ ነገር የለም። ጫት የዝሙት መሳሪያ፣ የሽርክ መሳሪያ፣ የሌብነት መሳሪያ፣ የዱርዮች መሳሪያ፣ የሺሻ መሳሪያ፣ የመጠጥ መሳሪያ፣ የባለጌዎች መሳሪያ፣ አላህና ነብዩና ላይ ሰላቱ ሰላም የማያውቁ ሰዎች መሳሪያ፣ ቁርአንና ሐዲስን የማይረዱ ሰዎች መሳሪያ፣ ጊዜያቸውን ለቁርአን ያልሰጡ ሰዎች መሳሪያ፣ ጊዜያቸውን ለኢባዳ ያልሰጡ ሰዎች መሳሪያ። ኢባዳማ የአላህ ባሪያዎች ሌት ተቀን በትክክል የሚፈሩ ሰዎች ጌታችን ወይ ከጀሃነም እሳትም ጠብቀን ክፉ ከሆነ ነገር ሁሉ ጠብቀን ይያሉ ወደ አላህ እሪ ይላል። ሌሊቱን እየሰገዱ ቀንን እየጾሙ መዘከር ባለባቸው ሰዓት እየዘከሩ መቅራት ባለባቸው ሰዓት እየቀሩ ማስቀራት ባለባቸው ሰዓት እያስቀሩ ዳዕዋ ማድረግ ባለባቸው ሰዓት ዳዕዋ እያደረጉ ግን የሸይጣን ወዳጆች የሸይጣን ወልዮች የሽርክ አራጋቢዎች ሽርክን የሚያንሰራፉ ሰዎች ቃልቻንን እያሉ የሱፊ ቃልቾች የሱፊ ሼኾች በየቦታው ሰው ጫት እንዲቀጠቅጥ ጫት እንዲበላ ጥርሱን እንዲጨርስ አይኑ እንዲጠፋ ቁርአን ሐዲስን እንዳይማር ዱንያም ላይ ጎበዝ እንዳይሆን አኺራውን ጉዳይ ላይ እንዳይጠነቀቅና እንዳይሰራ በየቦታው ሐሙስ ነው ሮብ ነው እስነይን ነው ማክሰኞ ነው ሰኞ ነው ሮብ ነው ሰይድና ከድር ናቸው ሰይድና አብዱል ቃድር ጂላኒ ናቸው ሰይድና አሪፊ ናቸው ያናጅናው ሼኽ ናቸው ያልከሲየ ሼኽ ናቸው የቃጥባሪ ሼኽ ናቸው ማክሰኞ ነው ጁማ ነው በጁማ አትረስ በማክሰኞ አትረስ መሬት ትደርቃለች እግር ይታረሳል አገር ለቀት ይሄዳል እያሉ የሰው ልጆችን በየመንደሩ ጫት ይዞ አብዶ እንዲዞሩ ያደርጋሉ። አላሁል ሙስታን። ከእንደዚህ አይነት ሸረኞች ሰዎች አላህ Subhanahu Wa Ta'ala ኡማውንም እንዲጠብቀው አላህን Subhanahu Wa Ta'ala እንማጸናለን። ይህ የመጀመሪያው የጫት ሸርና ተንኮሉ በአላህ ላይ ለማጋራት ምክንያት መሆኑ ነው። ሁለተኛው ደግሞ የገንዘብ ጉዳት አላህ Subhanahu Wa Ta'ala ወላ ትስርፉ ይያለ እንዳታባክን ይያለ ነው። ገንዘብህን እንዳትጨርስ ባልሆነ ነገር እንዳታባክን ይያለ ነው አላህ Subhanahu Wa Ta'ala። የመጀመሪያው ወንጀሉ ምንድነው? የጫት ወደ ሽርክ ማዳረሻ መሆኑ። በየቦታው ሼኽ ነኝ ይያሉ ኡንቃዮቹ መነገዳቸው በጫት ላይ በየቦታው የእስላም ሼኽ ነኝ ይያሉ ሰው ጫት እየበላ እነሱ ጋር አንገቱን አቀርቅሮ አንገቱን ደፍቶ ለነሱ ሱጁድ እየወረደ የነሱን እጅ እየሳመ በነሱ አቤት ይያለ እነሱ ያሹትና እነሱ የነኩት ጫት ሀጃ ያወጣል ይያለ ለነሱ እግሩ ስር እንዲወድቅ ማድረጋቸው የመጀመሪያው የሽርክ መሳሪያ መሆኑ አደገኛ ነገሩ ይህ ነው። ቀጥሎ ደግሞ የገንዘብ ብክነት አላህ Subhanahu Wa Ta'ala ወላ ትስሪፉ ይያለ እንዳታባክኑ ገንዘባችሁን ባላስፈላጊ ነገር እንዳታወጡ መብላት ያለብን ከበላ መጠጣት ያለብን ከጠጣክ መልበስ ያለብን ከለበስክ ማድረግ ያለብን ካደረክ አላስፈላጊ በሆነ ነገር ላይ ገንዘባችሁን እንዳታወጡ ወላ ትስሪፉ ይያለ ነው አላህ Subhanahu Wa Ta'ala። ኢነሁ ላ ዩሂቡል ሙስሪፊን አላህ Subhanahu Wa Ta'ala አባካኞችን አይወድምና ገንዘባቸውን ያለ አስፈላጊ ቦታ የሚጥሉ ድንበር የሚያልፉ በገንዘባቸው ጊዜያቸውን የሚያባክኑ ሰዎች አላህ የሰጣቸው ኒዕማ ባልሆነ ቦታ የሚያውሉ ሰዎች አላህ Subhanahu Wa Ta'ala አይወዳቸውም ይያለ ነው። ዘመድ አዝማድ እየተራበ የ5 ብር ሽሮ ወይንም ደግሞ የ10 ብር ዱቄት የ100 ብር ዱቄት አጥቶ በየቦታው የሚንከራተቱ ሰዎች ይያሉ የሙስሊም ባለ ሀብት ነኝ የሚሉ የዱዓ ሰው ነኝ የሚሉ አላህ ገንዘብ ሰጥቷቸው በጫት የፈተናቸው ሰዎች አሉ። በየቀኑ 1000 ብር ያወጡ በየቀኑ 3000 ብር በየቀኑ 2000 ብር በየቀኑ 4000 ብር በየቀኑ 5000 ብር አልፎ ተርፎ 100000 ብር የሚያወጡ የሙስሊም ባለ ሀብቶች አሉ። አማም አላህ ትጠየቁበታላችሁ በዚህ ገንዘብ። ጫት የዱዓ መሳሪያ አይደለም፣ የሸይጣን መሳሪያ ነው፣ የዝሙት መሳሪያ ነው፣ የሽርክ መሳሪያ ነው፣ የሌብነት መሳሪያ ነው፣ የሺሻ መሳሪያ ነው፣ የመጠጥ መሳሪያ ነው፣ የዱርዮች መሳሪያ ነው። ከወንዶች አልፎ ተርፎ ሴቶች እየበሉት ነው። ግሩፕ ፈጥሮ ጫት እየበሉ እያኘኩ ልጆቻቸውን በተርቢያ አደጉ። ተማሩ አልተማሩ ቀሩ አልቀሩ ቤት ገቡ ወጡ አልወጡ ማንን ጨበትከ ማንን ጨበትሽ ምን በላ ምን ጠጣሽ የት ነበርሽ አይሉ በየሰው ቤቱ ግሩፕ ፈጥሮ የሙስሊም ሴቶችም ከወንዶች አልፎ ተርፎ ዱዓ ነው እያሉ ጫት ይዞ በመኪናቸው ይዞራሉ። አላሁል ሙስታን። የዱዓ መሳሪያ አይደለም፣ የዱርዮች መሳሪያ ነው ጫት። ነብዩ መለይሂ ሰላቱ ወሰላም ሐዲታቸው ላይ አላስተላለፉ እነ አይሻ እነ አቡበከር እነ ዑስማን እነ አሊ እነ ሐምዛ ትላልቅ የሆኑ ሰሃቦችም አያቆትም ጫት። እንዲህ አይነት ነገር እነሱ ዘንድም አልቀረበም። ከእንዲህ አይነት ነገር ከወደቀና ከተዋረደ አስጠሊ ከሆነ ነገር አስጠያፊ ከሆነ ነገር ዱርዮች የሚታወቁበት ሙጅሪሞች የሚታወቁበት ነገር ደግሞ እነሱ ዘንድ አልቀረበም። ስለዚህ በዚህ ገንዘብ ማባከናችን አማም አላህ እንጠየቅበታለን።
ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን ሳይጠየቅ የሰው ልጅ አያልፍበትም ካሉት አንደኛው ገንዘቡን ከየት ነው ያመጣው በምንድነው ያወጣው ተብሎ ሂሳብ ሳያደርግ አላህ ዘንድ እግሩን ንቅንቅ ያደርጋትን ብሎ ነብዩ አለይሂ ሰላቱ ወሰለም ተናግረዋል። አንዳንድ አባቶች አንዳንድ እናቶች ዶክተር ጋር ሲሄዱ ታሞ ሐኪም ቤት ሲሄዱ ጫት ከመብላታቸው በጫት ከመጎዳታቸው አካላቸው ከመድከሙ ሰውነታቸው ከመጎታታቸው የተነሳ ዶክተር ጋር ሄዶ ጫት ይቅማሉ። አዎ በሉ ካሁን በኋላ ጫት ማቆም አለበት፣ ጫት ካላቆሙ ለህይወቶት አዝጊ ነው ሲባሉ ሌላን ሰው እየጠሩ ዱዓ ነው እያሉ ጫት እያስቀጠቀጡ ድቤ እያስቀጠቀጡ መንዙማ እያስባሉ ሰውንም የሚያበላሹና በሰውም ህይወት የሚቀልዱ ሰዎች አሉ። እነዚህ ሰዎች አማም አላህ ይጠየቃሉ። ሶስተኛው ጊዜ ነው። ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን እንደዚሁ የሰው ልጅ ከሚጠየቅባቸው ነገሮች አንደኛው አን ዑምሪሂ ፊማ አፍና ዑምሩን ጊዜውን በምን እንደጨረሰው አላህ ዘንድ ሂሳብ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰለም። ከጧት እስከ ማታ ዱዓ ነው ይያልክ ሀድራ ነው ይያልክ ሐታ በየክፍለ ሀገሩ ስንሄድ ሀድራ ነው ብሎ ጫት ሲበሉ ሲያኝኩ በርዝጉ ማብራት አጥፉ ብሎ በጫት ሲጨፍሩና ሲንደላቀቁ በጫት እንደፈለጉ ሲሆኑ የሰላሳ ደርሶ እንኳን ሙአዚን ደፍሮ አዛን አይልም። ለምን? ሼኾቹ ካልፈቀዱለት፣ የዱዓው የመድረኩ መሪ ካልፈቀደለት፣ ወይንም ደግሞ በድምጹ የሚን ድምጽ አሰምቶ በልሂድ አዛን በል እስካልተባለ ድረስ ዙሁር አልፎ አስር አልፎ መግሪብ አልፎ ኢሻ ቢገባው እንኳን በጫት የነሸጠው በጫት ያበደው በጫት ጨርቁን የጣለው በጫት ራሱን የማያቀው በጫት አላህን የተጣላው በጫት የነብዩን አለይሂ ሰላቱ ሰላም መንገድ ለቆ የወጣው በጫት የሰሃቦችን መንገድ ለቆ የወጣው ሙሪድ እስካልፈቀደለት ድረስ በየክፍለ ሀገሩ በየቀብር የሚመለክበት ቦታ አብሬትን ብንሄድ ቃጥባሬን ብንሄድ አልከሶን ብንሄድ ሶርጋንም ብንሄድ ወደ ዳንግላው ሸክም ብንሄድ ወደ ተለያየ ቦታ ብንሄድ የመድረኩ መሪ የጫት መሪ የዱዓ መሪ ተብሎ የተቀመጡ ሰውዬ ለሙአዚን ካልፈቀዱለት ድረስ ወጥቶ ራሱ አዛን አይልም። አላሁል ሙስተዓን። እንዲህ አይነት ነገር በእስልምና የለም። ነብዩ አለይሂ ሰላቱ ወሰለም ያነገሩን ያላብራሩልን ሰሃቦች ያነገሩን ነገር የለም። እና ጫት እንራቅ። አላህ Subhanahu Wa Ta'ala በጊዜያችንም የቂያማ ቀን ይጠይቀናል። አልፎ ተርፎ ደግሞ በአካላችን እንጠየቃለን። ዛሬ የሰው ልጅ የዱዓ መሳሪያ ነው እያለ ጫት ይበላል። ሐታ ነብዩ አለይሂ ሰላቱ ወሰለም የሰው ልጆች ከመስጊድ ጥሪ ተደርጎላቸው ዝናብ ከሆነ ያ ዋጅብነቱ ዋጅቡ እንደሚወርድላቸው ተናግሯሉ ነብዩ አለይሂ ሰላቱ ወሰለም። ለምን? የሰው ልጅ አካል ላይ ጉዳት እንዳይደርስ ተናግሯሉ የአላህ መልእክተኛ። እንዲሁም ደግሞ ወደ መስጊድ እንዳይሄድ የሚያደርገው ምክንያት ካለው ነብዩ አለይሂ ሰላቱ ወሰለም ግዴታ የሆነውን ሰላተል ጀማዓን ካን ፈቅዷል። እነዚህ ሰዎች ግን ጫት የዱዓ መሳሪያ ነው እያሉ ጥርሳቸውን ይጨርስባቸዋል። ምናልባት አንዳንድ አባቶች ጭርሶትን በጫት ለምንድን ነው የሚጨርሱት አባባ አላህን አይፈሩም ወይ ተብሎ ሲጠየቁ ጫቱ አይደለም ከጫቱ ጋር የቃምኩበት ሱካር ምች ብሎኝ ነው ጥርሴ ያለቀው፣ ወይንም ደግሞ ጫት እየቃምኩኝ በር ከፍቼ ወጥቼ ነው ምች የመታኝ ጫቱ አይደለም ጥርሴን እንደዚህ የቆረጠብኝ የሚሉ አባቶች አሉ። ጫቱም ሆነ ሱካሩም ሆነ ከትኩሳቱም ሙቀትም ይምታውት ምችም ይምታውት አማም አላህ ይህንን ጥርሶትን በማባከኖትና ጥርሶትን አካሎትን በማግደሎት የቂያማ ቀን ይጠየቁበታል እንዳይጠራጠሩ። በጫት መብላት የተነሳ ጫት ከመጠን በላይ ከማኘካቸውና ከመብላታቸው የተነሳ ጮጋራቸው ከአገልግሎት ውጭ ይሆናል። ስሜት አልባ የሚሆኑ ሰዎች አሉ። አይናቸው የሚጠፋ ሰዎች አሉ። ስለዚህ በዚህ ሁሉ አማም አላህ ትጠየቅበታለሽ። በተለይ ሴቶች አስጠል የሆነ ነገር ላይ የወደቁ ከሺሻ ጋር የሚያንበቆብቁ በየመንደሩ ጫት የዱዓ መሳሪያ ነው ያሉ ሺሻን ጨምብሮ የሚያንበቆብቁ በየቤቱ ቴሌቪዥን ከፍቶ የቃና ፊልም ከፍቶ ሙዚቃዎችና መንዙማዎችን ከፍቶ ጫት የዱዓ መሳሪያ ነው ይያሉ ሴቶች አታ ድምጻቸውን ከፍ ያረጉ በግሩፕ አሜን 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 ይያሉ ገንዘብን ጊዜያቸውን የሚያባክኑ እናቶቻችን አሉ። አላህን ልትፈሩ ይገባል። አማም አላህ ትጠየቁበታላችሁ። እነ አይሻ እነ ኸዲጃ እነ ፋጡማ ረዲየላሁ ተዓላ ዐንሁማ እንደዚህ አይነት ሰው አልነበሩም። ድምጻቸውን ከፍ አድርገው አያወሩም ነበር። ተሰብስበውም ዱዓ ነው ይያሉ አይዞሩም ነበር። በየመንደሩ ድንበርም አያልፉም ነበር። ይዘክሩ ነበር፣ ይቀሩ ነበር፣ ያስቀሩ ነበር፣ ዳዕዋ ያደርጉ ነበር። ሙስሊም ሴቶችን ወደ ኸይር ያመላክቱ ነበር። ማድረግ ያለባቸውን አስተዋጽኦ ያደርጉ ነበር። ስለዚህ አላህን ልትፈሩ ይገባችኋል። የሙስሊም እናቶችና የሙስሊም ሴቶች በየመንደሩ ጫት ይዛችሁ የምትዞሩ አንዳንድ ሸሪዓን የማያውቁ ጋጠወጥ የሆኑ ባሎች የገንዘብን ሐቅ የማይረዱ የገንዘብን ሐቅ የማያውቁ እስልምናን በጥልቅ የማያውቁ ወንዶች ለሴቶቻቸው መኪናን እየሰጡ ጉርብ ፈጥሮ በየቦታው ጫት ይዞ እንዲዞሩ ጠዋት ወጥቶ ጫት እየበሉ አምሽቶ ባታ ባል ሲገባ ሴትም አብራ የምትገባ ሴት አለች። አላህ ልትፈሩ ይገባል። ልትመለሱ ይገባል። አማም አላህ ትጠየቁበታላችሁ። ጫት የሙስሊም አይደለም።
ጫት የዱዓ መሳሪያ አይደለም የሸይጣን መሳሪያ የዝሙት መሳሪያ የእብደት መሳሪያ አማኔል የሞሉ ሰዎች እኮ ጫት የሚያኙኩ ሰዎች ናቸው በየመርካቶ በየአብዶ በረንዳው በየጫት በረንዳው ምናያቸው እኮ በአፋቸው በጎን ጫት እያፈሰሱ ጫት ተሸክሞ የሚሄዱ እብዶችን ነው የምናቀው የእብዶች መሳሪያ ነው የሙእሚኖች መሳሪያ አይደለም ስለዚህ በዚህ አካል ማግደል አማም አላህ Subhanahu Wa Ta'ala እያንዳንዱ ሰው ይጠየቅበታል ሌላኛውስ አቅል መቀየሩ ጫት አቅል መቀየሩ ጫት ከመቃሙ በፊት አንድ ሰው ዝምተኛ ከሆነ ጫት ሲቅም ተናጋሪ ይሆናል ይህም አቅልን ቀይሯል እንዳትጠራጠር ዛሬ ብታላግጥ ዛሬ ብታሾፍ ዛሬ አመሽጦኝ ለዱዓ ነው ለኢባዳ ነው ለሰላት ነው ለዚክር ነው ቁርአን ልቀራ ነው ለይል ልቆም ነው ብለ ብታላግጥ አማም አላህ ተጠየቅበታል ነብዩ አለይሂ ሰላቱ ወሰላም ኸምር ብሎ ማለት ማ ኻመረ الأقلال ኸምር የሚባለው አእምሮን የቀየረ ነው አሉ ነብዩ አለይሂ ሰላቱ ወሰላም ጭንቅላትን የቀየረ ከነበርከበት ወደ ሌላ ያሸጋገረህ ነው ኸምር የሚባለው ስለዚህ ጫት የሚቅም ሰው መጀመሪያ ዝምተኛ ከሆነ በኋላ ተናጋሪ ይሆናል ተናጋሪ ከሆነ ደግሞ ጫት ሲበላ ዝምተኛ ይሆናል ገንዘብ የማይሰጥ ከሆነ ሲቅም ገንዘብ ይሰጣል hatta ተሳስቶ ቼክ ፈርመው የሚሰጡ ሰዎች አሉ ሀድራ ላይ በገቡበት ሰዓት ወይንም ደግሞ ይህ ሰው የገንዘብ አይሰጥም ጫት በሚቅምበት ሰዓት ሂድና ቼክ አስፈርመው የሚባሉ አባቶቻችን አሉ ራሳቸውን ሚስቱ ምን መናገር እንዳለባቸው የሚጠፋባቸው አባቶች አሉ ጫት አቅላቸውን ሙሉ በሙሉ የሚቀይራቸው አካላቸው ያጎደለ ሁኔታቸውን ያበላሸ ትዳራቸውን የበተነ ከሰው ጋር የተጣሉ ከሰው ጋር ማይግባቡ አባቶቻችን አሉ ጫት ሲበሉ መንገድ መሄድ ማይወድ ከሆነ ደግሞ ከቃሙ በኋላ ሂድ ይለዋል ምናልባት እኛ እንደዚህ አይነት ምክር ስንመክራችሁ ዋሃቢዮች ናቸው አክራሪዎች ናቸው ወጣሪዎች ናቸው ገታሪዎች ናቸው ልትሉ ትችላላችሁ ወንድ የሆነ ሰው እስኪ አሁን ጫት እየቃመ መኪና ይንዳ አደንዛዥ እጽ ነው ተብሎ መንግስት አንቀጽ አስቀምጦለት ትራፊክ እየቀጣህ ነው እሱን ዋሃቢይ ነው ልትለው ነው ኤርፖርት ጫት ይዘህ ብትገኝ 6 ወር ትታሰራለህ እነሱን ዋሃቢይ ልትላቸው ነው ቻይና ጫት ይዘህ ብትገኝ 6 ዓመት እስር ቤት ትገባለህ የቻይናውን መንግስት ዋሃቢይ ነው ልትለው ነው ዱባይ ጫት ይዘህ ብትገኝ እስር ቤት ትወረወራለህ የዱባይኑ መንግስት ዋሃቢይ ነው ልትለው ነው ሳውዲ ጫት ይዘህ ብትገኝ የሸሪዓ ሁክም ይቆምብሃል እነሱን ዋሃቢዮች ልትላቸው ነው አልፎ ተርፎ ቀበሌ ጫት እየበላህ አትገባም አላህን Subhanahu Wa Ta'ala ፍራው አታላግጥ በጊዜ አታሹፍ በገንዘብ አታሹፍ በህይወት አትቀልድ ማንንም አትጠቅም ማንንም አትጎዳውም ነፍስህን ነው የምትጠቅመው ነፍስህን ነው የምትጎዳው ዘርህን ነው የምታበላሸው አካልህን ነው የምታጎድለው ቀበሌ ጫት እየበላህ አትገባም ዛሬ እኮ አንዳንድ ሰዎች ጫት እየበሉ ዱዓ ነው ብሎ እየጨፈሩ እየቃሙ ይቆዩና አዛን ሲባል የዱዓ ጫት ስለሆነ መጥፋት አሳዝኗቸው ባንድ በኩል ጉንጫቸው ጠቅልሎት ሰላት የሚሰግዱ ሰዎች አሉ ሙሪዶች አሉ ነብዩ አለይሂ ሰላቱ ወሰላም ግን ወደ ኢባዳ ሲሄዱ ቴምርም ቢበሉ ምግብም ቢበሉ መፋቃን ይጠቀሙ ነበር ይላል ሐዲስ ስለዚህ አላህን Subhanahu Wa Ta'ala ልትፈሩት ይገባል የኛ ሀገር ሼኾች ወይንም ደግሞ እኛ ሀገር ሼኽ ነው ተብሎ የተቀመጡ ትላልቅ ካባ የለበሱ እድሜያቸውን በጫት በሱስ ያሳለፉ ሰዎች የሱፊ ሼኾች የሱፊ ኡስታዞች በየመንደሩ ለነፍሳቸው ያደሩ ለነፍሳቸው የሚከራከሩ እስልምናን የማያውቁ ቁርአን ሐዲስ የማያውቁ ፍቅህን እንኳን በስነ ስርዓት የነ ኢማሙ ሻፊዒ የነ ኢማሙ ማሊክ የነ ኢማሙ አህመድን ፍቅህ በስነ ስርዓት የማያውቁ አባቶች ሊሸውዷቸው አይገባም እነሱ ሹባ ያለው ነገር ነው ይፈቀዳል የዱዓ መሳሪያ ነው አሁን ነው ቀየረው እንጂ ድሮ እኮ እስቲንጃ ተደርጎ ውዱ ተደርጎ ወተት ቀርቦ ድምጽ ዝቅ ተደርጎ ነበር የሚቃመው ድሮ እኮ አባቶቻችን ዘንድ ባንድ ዞርባ ጫት የመጣው በላይ ይመለስ ነበር የመጣው ሙሲባ ይመለስ ነበር ባንድ ዞርባ ጫት ዛሬ ግን ሴቱም ስለቃመው ወጣቱም ስለቃመው ከእስልምና ውጭ ያለ አካሎችም ስለቃሙት ዱዓ ተቀባይነት አጣ የሚሉ የሚያላግጦች አባቶች አሉ ለሼኽማ ሼኽ ሳሌህ አልፈውዛን ተጠይቆ ምንድነው ያሉት እስኪ ስሙት ሰላሙላህ هذا سائل يقول انا من سكان الحدود ولي والدة كبيرة في السن مريضة بالسكر وتأكل شجر القات لتخفيف السكر وإذا لم أحضرها لها تغضب علي فهل أكون عاقا إذا رفضت إحضارها لها تكون عاقا إذا أحضرته لها لأن القات حرام مفتر وفيه مضار أشد من الدخان هو أشد من الدخان فهو محرم والرسول صلى الله عليه وسلم يقول لا طاعة لمخلوق في معصية الخالق لا الوالد ولا غيره ما تطيعه في المعصية فلا تحضره لها لكن التمس لها علاجا السكر له علاج والحمد لله له علاج متوفر في الصيدليات وعند الأطباء وفي الحمية أيضا نعم እናቴ ሱካር አለባት ጫት ስቅም ሱካሩ ዝቅ ይልኛል አምጣልኝ ትለኛለች ወንጀል ውስጥ ገባበታለሁ ወይ ብሎ ጠይቃቸው ምንድነው ያሉት በል እንደውም ለናት ጫት በማቅረብ ትጠየቅበታል ጫት حرام ነው ብሎ በግልጽ ተናገሩ ሼኽ ሳሌህ አልፈውዛን በሌላም ምን ተብሎ ተጠየቁ أحسن الله إليكم صاحب الفضيلة هذا السائل ألح في سؤاله فقال إننا في اليمن نتناول القات في جلسات المقيل فهل هذا القات من المحرمات أم إنه غير محرم فنحن حائرون في هذه المسألة
وهناك عدد كبير من العلماء يتناوله عندنا في اليمن، فأفيدونا مأجورين. يا أخي القات أفتى فيه العلماء فتاوى كثيرة موجودة، أفتى فيه الشيخ محمد بن إبراهيم رحمه الله فتوى موجودة الآن مطبوع، أفتى فيه الشيخ بن باز، أفتى فيه المشايخ، صدرت فيه قرارات من مجامع فقهية، وهو أشد من الدخان، هو أشد من الدخان لأنه مفسد، ولأنهم يجلسون ويتعاطونه بما يسمونه التخزين، فيمضي عليهم وقت طويل لا يصلون موجب التخزين هذا، فهو من المحرمات بلا شك، وأفتى علماؤنا بتحريمه. واللي يقول أنه مباح هذا لا دليل عنده، كيف يكون مباح وهو آثار سيئة وآثار قبيحة ومفتر، والنبي صلى الله عليه وسلم نهى عن كل مسكر وعن كل مفتر. وممن أفتى به من علماء اليمن الشيخ حافظ رحمه الله، الشيخ حافظ الحكم له قصيدة الرد على من أباح القاذف. نعم. የጫት ሁክም እንዴት ነው ተብሎ ሲጠየቁ ጫት حرام ነው ብሎ ተናግሯል ትልቁ ሼክ ሳሊህ አልፈውዛን። ምናልባት ሼክ መጥቀስ ካስፈለገ ጫት حرام በመሆኑ ሼክ ኢብኑ ባዝ ሁክም ሰጥቶበታል። ሌሎችም ሼኮች ጫት حرام መሆኑ ቁጭ አድርጎ አስቀምጦታል። መጥፎ የሆነች ቅጠል ነች፣ የሰው ልጆችን አካል የምታጎድል፣ ገንዘብ የምትጨርስ፣ ጊዜያቸውን የምታባክን፣ ከኢባዳ የምታርቅ ወይንም ደግሞ መጀመሪያ ጤነኛ የሆነ ሰው ከሆነ ጫት ሲበላ የሚነሽጥ ይህ ጫት حرام ነው ብሎ ትልቁ ሼክ ሳሊህ አልፈውዛን حرام ነው ብሎ አስቀምጦታል። እንዲሁም ደግሞ ሼክ ሙቅብል ሲጠየቁ ምንድነው የሚሉት? ما حكم أكل القات؟ القات شجرة لا خير فيها، ابتلى الله اليمنيين وأصحاب الحبشة بهذه الشجرة الأثيمة، وصحيح أنها أفسدت علينا اقتصادنا وأفسدت علينا صحتنا وضيعت علينا أوقاتنا، نعم بل ضيعت علينا عقولنا. فما أكثر المجانين بسبب القات، ما أكثر المجانين بسبب القات. فأنا أنصح كل أخ أن يبتعد عن هذه الشجرة الأثيمة التي ضيعت على المسلمين على اليمنيين أوقاتهم وضيعت عليهم أعمارهم وبلدت كثير من الناس. يكون وقت التخزين يتوفد ذكاء، وبعد أن يبذلها ماذا يا إخواننا؟ يأخذ صميلة وعلى الشارع، ما هو إلا قطعة مبارد وصلاة الفجر وغيرها، هكذا غيرها من الصلوات، ماذا يا إخواننا تفوته؟ فهي شجرة أثيمة، أنصح كل مسلم أن يبتعد عنها. በጫት ዙሪያ ምን ይላሉ ምን ይመክሩናል ተብሎ ሲጠየቁ ይቺ ቅጠል መጥፎ የሆነች ቅጠል ነች አሉ። የየመንና የኢትዮጵያ ህዝብ የተፈተነባት ሙስሊም የሆኑ አባቶች ሙስሊም የሆኑ ወጣቶችን እመክራለሁ ከዚች መጥፎ ቅጠል እንዲወጡ አላህን እንዲፈሩና ከዚህ ነገር እንዲርቁ ይላሉ። ሼክ ኢብኑ ባዝም እንደዚሁ ተጠይቆ وهذه رسالة وردتنا من جمهورية اليمن الجنوبية من محمد عثمان نعمان، يقول في رسالته: في أيام الخميس أخزن القات من الساعة 2 بعد الظهر وحتى الساعة 1 بعد منتصف الليل، ثم أقوم بعد ذلك بأداء صلاة العصر والمغرب والعشاء مرة واحدة. هل هذا يجوز أم لا؟ أفيدوني بارك الله فيكم. أولا القات من جملة المحرمات لما فيه من الضرر العظيم حسب ما أخبرنا جماعة من العلم العارفين به، فينبغي لك يا أخي تركه لما فيه من الأضرار الكثيرة. ثانيا كونه يحمل أصحابه على أن يخزنوا مدة طويلة يترتب عليها ترك الصلاة في وقتها، هذا ما يوجب تحريمه أيضا، لأنه يجر إلى باطل وإلى منكر، فإذا ترك الصلاة في الوقت أمر منكر ومحرم. قد ذهب جمع من العلم إلى أن العبد إذا ترك الصلاة عمدا حتى خرج وقتها كفر، لقول النبي صلى الله عليه وسلم: العهد الذي بيننا وبينهم الصلاة ومن تركها فقد كفر. رواه الإمام أحمد وأبو داود والترمذي والنسائي وابن ماجه بإسناد صحيح من حديث بريدة رضي الله عنه. وروى مسلم في الصحيح عن جابر رضي الله عنه عن النبي صلى الله عليه وسلم أنه قال: بين الرجل وبين الكفر والشرك ترك الصلاة. فالتحزين
من الساعة 2 إلى الساعة 1 ليلا، هذا زمن طويل. ضيع صلاة العشاء، العصر، صلاة المغرب، صلاة العشاء، هذا منكر عظيم. يجب عليك يا عبد الله أن تدع ذلك وأن تحذر هذه الورقة أو هذا النبات الذي أمر بك وأوجب لك هذا العمل السيء. فالمقصود أن القات في نفسه منكر حسب ما ذكر أهل العلم العارفون به. وقد انعقد مؤتمر المدينة منذ 2 أو 3 فيما يتعلق بالمخدرات، فأجمع أعضاء المؤتمر على أنه محرم. አብዛኛው ዑለማ ፈትዋ ሰጥቶበታል፣ ተጠንቷል። ሳውዲ ባይኖርም የመን ውስጥ የነበሩ ሼኾች ስለ ጫት ተጠይቆ ያለው ነገር እንዴት እንደሚሆኑ ጫት ከመብላታቸው በፊት ጫት ሲበሉ በኢባዳቸው እንደሚዘናጉ ለኢባዳ ነሻጣ ነው ብሎ ጫትን እንደሚበሉ ጫትን በልቶ ሲጨርሱ ደግሞ ስሜታቸው ሁሉ ዜሮ እንደሚሆን ጫትን ሲቂሙ ሰማይን የጨበጡ እንደሚመስላቸው ካልቃሙ ደግሞ ምድሩ የሚጠባቸው እንዲህ አይነት ባህሪ ያለው ነው ተብሎ ሲጠየቁ ይህ በግልጽ حرام ነው ብሎ ዑለማው ረባኒን አስቀምጦበታል ለሸክ ከሆነማ። ስለዚህ አላህን ለምፈራ ይገባል። ዛሬ እኮ ጫት መስጊድ ውስጥ ባይወገዝም የሙስሊም ሚዲያ ላይ ጫት በግልጽ ባይነገርም ሙስሊሙ ማህበረሰብ በጫት ተዘፍቆ ህይወቱን ቢያበላሽም ከኢባዳ ቢዘናጋም ከውቀት ቢዘናጋም ገንዘቡን ቢያባክንም በአኺራ በዱንያ ጉዳይ ወደ ኋላ ቢገባ የሙስሊም ሼክ ነኝ ባዮች በግልጽ ባይነግሩትም ሚዲያው እየነገረው ነው። በየሬዲዮን ስትከታተል ጫት ኩፉ እንደሆነ ገንዘብ አባካኝ እንደሆነ hatta አልፎ ተርፎ ሱቆችን ማሸግ ጀምሯል። ስለዚህ አላህን ልንፈራው ይገባል። የሙስሊም ዳዒ ነኝ የምንል ሰዎች የሙስሊም ሼክ ነኝ የምንል ሰዎች አማም አላህ ከመጠየቃችን በፊት ለኡማው ግልጽ አልገን እንንገረው። አባት እናቶቻችን የሚቂሙ ከሆነ እንንገራቸው እንዳይቂሙ ከጫት እንድርቁ። ጫት አስከፊ ነገር ነው፣ حرام የሆነ ነገር ነው። ዛሬ ቢያለባብሱም ሰውየው በራሱ መጨረሻ ህይወት ሲጠበውና ወገን ሲጠፋው አካሉ ሲጎድልበት ገንዘብ ሲያጣ ይህ ጫት ሁሉ ነገሬን አባከነብኝ ትዳሬን በተነብኝ የሚሉ ሰዎች በስተዋሉ ባሁኑ ሰዓት። ስለዚህ አላህን ልንፈራ ይገባል። ከጫት ሱስ ልንወጣ ይገባል። ቤታችንን ውስጥ መቃም የለበትም። የቤት ኃላፊዎች በቤታችን ሲቃም፣ ልጆቻችን ሲቆሙ፣ ሙስታችን ወጣ ስትቅም፣ ግሩፕ ተፈጥሮ በቤታችን ሲቃም አማም አላህ እንጠይቅበታለን። ዛሬ ወንዶችና ሴቶች ተቀላቅሎ በመቃማቸው ወደ ዙሙት እየገቡ ነው። ወደ አላስፈላጊ የሆነ ነገር ወደ حرام እየገቡ ነው። ቤታችን ውስጥ መቃም የለበትም። ደዩስ መሆን የለብንም። አሁን ደግሞ ጭራሽ የሚያግራሩ ሰዎች በየቦታው መብዛታቸው ኡማው እንዲዘናጋ ተደርጓል። ሁሉ ነገር ኺላፍ አለው፣ ሁሉ ነገር ኺላፍ አለው እየተባለ ሙስሊሙ ኡማ እንዳይነቃ በየጊዜው ሸር እየተሰይረበት ነው እና ጫት ከሚባለው መርዝ ልንርቅ ይገባል። ጫትና እስልምና በምንም አይገናኙም። ጫት ብሎ ማለት የተረገመች የሆነች ቅጠል ነች። ልክ ሻኢር እንዳለው ማለት ነው። ጫት ብሎ ማለት አረንጓዴ የሆነ ሐሺሽ ነው። ተጠንቀቁት ይላል። ማንኛውም ሰው ቢበላው እንስሳ ነውና ተጠንቀቁት ይላል። ስለዚህ አላህ Subhanahu Wa Ta'ala ልንፈራው ይገባል። ጫትና እስልምና በምንም አይገናኝም። hatta ጫትና እስልምና ይቀርና ጫትና መንግስት እየተገናኙ አይደለም። በየዓለሙ መንግስታቶች በጫት ላይ ያወጁት እወጃ ጫትና እኛ በምንም አንገናኝም፣ ጫት ሐሺሽ ነው ብሎ የቅጣት መስፈርት አንቀጽ ከፍቶ አስቀምጦለታል። እስልምና ደግሞ እንደዚህ አይነት አስጠል የሆነ ነገርን ከምንም በላይ ከማንም በፊት ቀድሞ ያስጠነቅቃልና እንኳን ጫት ይቀርና ምግብን ከመጠን በላይ መብላት ተከልክለናል። ነብዩ አለይሂ ሰላቱ ወሰለም ሆዳችሁ ለሶስት ነገር አርጉት አሉ። ለአየር፣ ለውሃ፣ ለምግብ አርጉት አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ ይህንን ነገር አውቀን ከጫት ልንርቅ ይገባናል። በጫት መጀዘብ የለብንም። በጫት ማበድ የለብንም። ለጫት ሱሰኛ መሆን የለብንም። ገንዘባችንን በጫት መጨረስ የለብንም። ጊዜያችንን በጫት መጨረስ የለብንም። የጫት ደጋፊዎችን መሆን የለብንም። አላህን Subhanahu Wa Ta'ala ልንፈራው ይገባል። ሙስሊሙን ወጣት በየቦታው አብዶ እንዱ አማኒል እንዲገቡ ጫት ተሸክሞ እንዲሄዱ ድንጋይ ተሸክሞ እንዲሄዱ በየመንደሩ እንዲከባለሉ አድርጎብናል። አባቶቻችን ጥርሳቸው ጨርሶብናል። አይናቸውን አጥፍቶብናል። ቤት ተሰባብሮ እንዲቀመጡ አድርጎብናል። ገንዘባቸው እንዲጨርሱ አድርጎብናል። ትዳራቸው እንዲበትኑ አድርጎብናል። ብዙ ሙሲባ ይዞ ነው የመጣው ይህ ጫት። ልንርቀውና ሰዎች እንዲርቁትም ልናስጠነቅቅ ግድ ይለናል። ጉዳቱ የከፋ ነው። ይህን ያህል ከጠቀስ በዚሁ እናቆማለን። ጀዐለኒ አላህ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አህሰነ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።